አቡ የእሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩትኝ። የእናታችንን የቅድስት ድንግል ማርያምን ስም ከፍ ከፍ ሲያደርግን በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይሄንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው እውነት ለመናገር እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው ተረድቻለሁ። በአካል እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። በኋላ የምትመለከቷቸው እንዳለ ከ1000 በላይ ቲክታከሮች ናቸው። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድ ፋሚሊዎች አላችሁልን ወይ? ዛሬ እንግዲህ የምንገኘው የት ነው ካላችሁ ሚስቴን ይዤ እቺን የመሰለ ሸበላ ባይዘው ብዙ ሰዎች ሳክሱ ሰምቻለሁ። ዛሬ ግን ሳክስ ያልሆነ ነገር ልንገራችሁ። አለባበሷ ስንት ያወጣ ይመስላችኋል? ከላይ እስከ ታች ስንት ያወጣች ትመስላችኋለች? ንገራችሁ እንጂ 5000 ኧረ አንቺ ሰክስ እንጂ እውነቱን ትናገራለሽ እንዴ? 250,000 ልበላቸው ባያቸው። ይሄ ይታያችኋል። ይሄ እንዳለ በፈርጥ የተለበጠ ነው ጋይስ። በማለቴ በዳይመንድ ልበለው አውትፊት ታይቷል። ግን እስቲ ያሳዩት አንዴ ወቅት አርግ ሹፋትማ በጣም 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 ዛሬ ውብ ሆናልኛለች ሚስቴ። ምን ልበላችሁ ማለት ቃላት አለኝ እና ጋይስ ያው ዛሬ የምንገኘው የቲክቶክ ክሬቲቭ አዋርድ የ2026 ነው 25 የ2025 ወይ ደግሞ የ2018 የቲክቶክ ክሬቲቭ አዋርድ ላይ ነው የምንገኘው። አንዴ እስቲ ሁኔታዎቹን ቃኘት ታርጋችሁ ተመለሱ። በጣም ግርግር አለ። እኔ 4000 ሰው ሲባል በጣም ውሸት ነበር የመሰለኝ፣ ግን 4000 ሰው በላይ ነው ያለው ጋይስ። እንደምታዩት ያው እጃችሁ ላይ ምንድነው ያለው ካላችሁ ያው እኛ ስለተመረጠን ቀይ ነው ያደረግነው። በጣም ቆንጆ ቆይታ ያደረግን ነው። መኪኒቷ እዛ ጋር ደቅ ብላለች፣ ቆንጆ ጊዜ ያሳለፈች ነው። እኛም ደግሞ ብዙዎቹን በተቻለን አቅም ፕሮግራሙን አንዴ እስቲ ትንሽ አይታችሁ ተመለሱ። በመጀመሪያው ገና እንደገባን ያገኘነው የአመቱ ምርጥ ቲክቶከር አህሙ ዲያስፖራውን አግኝተነዋል። አህሙ እስቲ ራስን በአንድ ደቂቃ አስተዋውቀን። አህሙ እባላለሁ። ያው ከዚህ በፊትም በአንተ ሚዲያ ራሴን አስተዋውቄ ነበረ። አህሙ ዲያስፖራው በማለት ያውቁኛል። ያው ዲያስፖራ ስለሆንኩና ስለምሆን ነው። ውድ ቤተሰቦች ታውቁኛላችሁ አብዛኞቻችሁ። እዚህ ቤት እንግዲህ ብዙ ጊዜ መተናል። ዛሬ ደግሞ ለየት ባለ ነገር መተናል። ደስ ይላል። ሙሽራ መስሏል። ሙሽሪቷን እየፈለግናት ነው። አዎ ባይዘዌ ባትጠይቀኝም እኔ አውትፊቴ ስንት ብር እንዳወጣው እነግርሃለሁ። ስንት ነው ያወጣው? አልጠየቀኝም ግን ጠይቀኝ። ስንት ነው ያወጣው አውትፊት? ቴንክ ዩ ሶ ማች እና ስለጠየቀኝ አመሰግናለሁ። ከረባቱ ብቻ በዶላር ነው፣ ሌላው በብር ነው። ከረባቱ በዶላር ነው። ስንት ነው? ከዛ ነው ያዘዝኩት። ከረባቱ $500 ነው። ዋት ያ ልብሱ በኢትዮጵያ ብር 556474 ብር ከ86 ሳንቲም ነው። ሳክሱ እዚህ ጋር ይበቃናል። ውዲቱ ቤተሰቦች ሳክሱን ትተን ማለት ነው ሳክሱን ትተን በቃ ዝንጥ አምሮብናል። በቃ በቻልነው መጠን ዘንጠናል። ይመቸናል። በቃ ያራዳለች። አሙዬ ከልብ አመሰግናለሁ። በምን ዘርፍ ነው የተመረጥከው? ጂ ፓወር አዋርድ ነው። ካሸነፍኩኝ 400,000 ብር እበላለሁ። 140,000 ተከታይ አለኝ። አንዳንድ ብር ብሰጣቸው ስንት ነው? 140,000 ብር ትርፍ አለ። ራስ ቢሰጡኝ ምርጥ ነው። አንተ ወላሂ 1023 እሺ፣ ለጨዋታ ነው። በዚህ አጋጣሚ በጣም አምሮባችኋል።
እና ሰሞኑን ደግሞ በጣም ፍቅራችሁ ምናምን በጣም ያስቀናል። አመሰግናለሁ። እንግዲህ ፈጣሪ ከአይን ከሁሉ ነገር ይጠብቃችሁ። አንድ ቀን ደግሞ እዚህ መድረክ ላይ በዩቲዩብ ቤተሰቦቻችን የዩቲዩብ አዋርድ ሲጀምር እንሸለማለን። አመቱ ምርጥ ዩቲዩበር ነው የምትባል ተስፋ አመሰግናለሁ። እንደምትመለከቱት መጥቷል። ቀጥታ አሜሪካን መስሎ መጥቷል። ጋይስ እንግዲህ እስቲ ሰላም በላቸው። ራስን በአንድ ደቂቃ አስተዋውቅልኝ። እሺ ሰላም፣ እንዴት ናችሁ? እና እንደ እግዚአብሔር ፈቃድና ሐሳብ ቢሆን ብትልኩኝ ደስ ይለኛል። አመሰግናለሁ። ወዴት ነው? ዛሬ እንግዲህ ወስኖ ነው የመጣው አሜሪካ ለመሄድ። በእርግጠኝነት ወስነሃል። ይኸው እንደምታዩት አለባበሱ፣ አውትፊቱን ተመልከቱት። ዩናይትድ ስቴትስ ኦፍ አሜሪካ ለብሶ ነው የመጣው እንዴ! በዚህ ደግሞ ካናዳ እንደሚሳካል አልጠራጠርም። ዌልካም ወንድሜ። ሰላም እንደምን አለህ? እግዚአብሔር ይመስገን። ከመዳን ኢንተርቴይንመንት ነበር የመጣሁትና ራስን በአንድ ደቂቃ አስተዋውቅልኝ። እሺ፣ እኔ ጋዜጠኛና ፕሮሞተር ኢቨንት ኦርጋናይዘር አብርሃም ግዛው እባላለሁ። ዛሬ እንግዲህ የተገናኘ ነው የቲክቶክ ክሬቲቭ አዋርድ 3ኛው ሽልማት ላይ በኮንቬንሽን ሴንተር ነው። ዘንድሮ እንግዲህ ለየት ያለ ነው። እንደምትመለከተው በጣም በርካታ ወጣቶች፣ በርካታ ክሬቲቪቲ ያላቸው የቲክቶክ ሶሻል ሚዲያን የሚጠቀሙ ወጣቶች ያሉበት ነው። ዘንድሮ እንግዲህ እኔ ክብር እንግዳና ሸላሚም ተደርጌ ነው የተጠራው። የመኪና ሽልማት ያለው የቲክቶክ አዋርድ ነው፣ የ3ኛው ቲክቶክ አዋርድ። ሌላም እንግዲህ በበጎነትም ብዙ የምንጠብቃቸው ትልልቅ ስራ የሚሰሩ የሶሻል ሚዲያ የቲክቶከሮችም ሽልማት የሚያገኙበት በተለያየ እጩ የሆኑ እንግዲህ የቲክቶከሮች ሽልማት የሚያገኙበት ምሽት ነው። ሶሻል ሚዲያ ለበጎነት ከተጠቀምን ብዙ ለውጥ ማምጣት እንችላለን ብዬ አስባለሁ። ምክንያቱም አሁን ጊዜው ሶሻል ሚዲያ በይበልጥ ብዙ ስራዎች ሊሰራበት፣ ወጣቶች ራሳቸውን እየቀየሩበት፣ ብዙ መልእክቶች እየተላለፉበት፣ ሶሻል ሪስፖንሲቢሊቲም እየተወጣንበት ያለበት ጊዜ ላይ ነው ያለነውና ለተወዳዳሪዎች፣ ለአዘጋጆች እንኳን ደስ ያላችሁ። ለተወዳዳሪዎች እንዲሁም ለአሸናፊዎች ከወዲሁ መልካም ውጤት እንዲሆንላችሁ እመኛለሁ። ከልብ አመሰግናለሁ። መልካም ጊዜ። እሺ ወንድሜ ደቀንክብኝ ካሜራ። ኧረ ተወኛ። በጣም ነው ያማረብህ። ዋው! ምን አባቴ ጂንካን ወክሎ እንግዲህ ከጂንካ ድረስ እንዳለ አዲስ አበባ ከገባ ቅርብ ጊዜ ሆኖታል። ግን ከጂንካ ድረስ ጋይስ ይኸው ጂንካን መስሎ መጥቷልና ራስን እስቲ አመር ነው እንዴ? ጂንካ ያው ነው፣ አንድ ላይ ናቸው። ጂንካ አሪ ይባላል። ኦኬ። ይሄ ደግሞ የሐመር ወይንም የበነጸ ማይ አለባበስ ነው። ማንም ያሸነፍ ማንም ስለሰራ ነው ስለለፋ ነው ያገኘው። ማንም እዚህ ጋር ስም መጥራት አልፈልግም። አዎ ከሁለት አንዱ ከሶስት አንዱ ከሁሉም ያሸንፉ። እኔ ፓርቲሲፔት ለማድረግ ነው የመጣሁት። ቲኬቱ ስለደረሰኝ በጭላሎ ፉድ ኮምፕሌክስ ነው የታጨሁት። ለዛም ነው የመጣሁት። ያው ዳኒ ግርግር ይባላል። ግርግር ነኝ እንዴ እኔ ራሱ። አሁን ለምሳሌ እዚህ ጋር ምን አይነት ካርዶች አሉ? የተለያዩ ናቸው። የካርታ ሁሉም ውስብስብ ናቸው ማለት ነው። ከአንድ እስከ 5 ኤኒ ቁጥር ነገር ከአንድ እስከ 5 3 ከሌለች ሆነ እስቲ እሺ 3 ቁጥር ነው እንዴ? 3 ያንተ ምርጫ አይቻል። 3ን እንደዚህ አድርጊ መሀል ላይ ከተታት እስቲ። አሁን 3 ቁጥር የነች መሀል ላይ ገብታ ላይ ነች አይደለች? ኦኬን እንዴማ አይቻልም፣ እንዴ አይቻልም። እሺ ልገመለ እዚህ ጋር እሺ ጠጋብ እዚህ እሺ እዚህ ጋር ስንት አለች? 3 አለች። 3 ቁጥር አሁን እቺ 3 ቁጥር እንደዚህ አድርጊ እዚህ አካባቢ ላይ ፑሽ አድርጋት እስቲ እዚህ አካባቢ ወደ ውስጥ ግፋት። አሁን ከላይ ስንመጣያት 3 ቁጥር ወይኔ የለችም ተበላ what ምን ማለት እንዳለብኝ አላውቅም። የጂፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ ብዙዎች ሰግድ
የታ አባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያም እንዳያችሁት ነው ቤተሰቦች፣ ወከባው ነው። በጣም ግርግር ነው። ሰዎች ሲመጡም ሲሄዱም ይቀረጻሉ። ጩኸት አለ ምናምን ማለት አለባበስ ፋሽን ምናምን አልጠገብሽም? በጣም ሴቱ በጣም አምሮበታል። ወንዱ አምሮበት ነው ብሎ ምናምን ፋ ብሎ ነው። ለምን መሰላችሁ ቤተሰቦች ያሸልማል ሲባሉ ሰምተው ነው። 100 ሺህ ብር ሽልማት አለ ቆንጆ ልብስ ስለለበሰ። እኛ ደግሞ ሰሞኑን እንደምታውቁት ያው ሐዋሳ ነበርን። ያው የህይወታችንን ገመድ የእንጀራ ገመዳችንን ስናስተካክል ነበረ። በዛ ምክንያት ነው ላይክ በጣም ፋቡለም ያልተዘጋጀ ነው። ብቻ ያው ስለተመረጥን መተናል። ቀጣይ አመት ግን ለእናንተ ለውድ ቤተሰቦቻችን በጣም አሜዚንግ የሆነና ቆንጆ ነገር ይዘላችሁ እንመጣለን። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይባላል አይደለም? ዛሬ ደግሞ ለፓትሮን ተሰጥቷል። ታንክ ዩ እናመሰግናለን ፓትሮን። መልእክተኛው እባካችሁን ሞቅ ያለ ጭብጨባ ለመልእክተኛው። ስፔሻል ሪኮግኒሽን ነው፣ ግን ከዚህም በላይ ይገባቸዋል እነዚህ ሰዎች። እባካችሁን ሞቅ ያለ ጭብጨባ። በጣም ነው የማመሰግነው። ይሄ እኔ አይደለም፣ እኔ መልእክተኛ ብቻ ነኝ። ከጀርባ ሆነው የሚያግዙ ሰዎች አሉ። ይሄ እናንተ ነው። እሺ፣ የኔ አይደለም። ሁለተኛው ደግሞ በተለያዩ አካባቢዎች የመሬት መንሸራተት በጣም ከፍተኛ የተፈጥሮ አደጋዎች በሚያጋጥሙበት ሰዓት ከመሬት ከተቆፈሩበት ያወጣ በጣም በጎ በማድረግ ብዙ የሰብአዊ ተግባር የፈጸመ ኢትዮጵያዊ ወጣት ጀግና ነው ማስተር አብነት። ክብሩን እግዚአብሔር ይውሰድ። አንድ ነገር ብቻ እንድታደርጉልኝ እጠይቃለሁ። እዚህ ጋር በጣም ብዙ ወጣቶች አላችሁ። ሁላችሁም በየእምነታችሁ እግዚአብሔር ጤና እንዲሰጠኝ ጸልዩ። አመሰግናለሁ። የ2025 ላይፍ ታይም አዋርድ አሸናፊ ዩቲናስ እንኳን ደስ አለሽ። የላይፍ ታይም አዋርድ አሸናፊ ሆነሻል። ዩቲ ሁለተኛዋን የሽልማት ፕሮግራም እንግዲህ አሸንፋለች ማለት ነው። ለዛሬው ምሽት ሁለተኛ አዋርዷ ነው የሚሆነው። ዩቲናስ እንኳን ደስ ያለሽ። ምንም ያህል በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልহামዱሊላህ ረቢል ዓለሚን። ይሄ ሽልማት ባይዘው ቀልድ አይደለም። ለ5 ዓመት ሳይፎርሹ መቀመጥ በጣም ከባድ ነገር ነውና በጣም ነው ማመሰግናችሁ። ለ5 ዓመት ታማኝ ፎሎወሮቼ እጅግ በጣም ነው ማመሰግናችሁ። አላህ ያክብርልኝ። በጣም ነው ማመሰግነው። በጣም የቤስት ስፖርት ኢንፎርማቲቭ ኮንተንት አሸናፊ አቢዩል እንኳን ደስ አለህ ጀማው። እስቲ የዩናይትድ ደጋፊዎች አላችሁ ግባለት ትገባና ታወጣዋለህ። በመጀመሪያ ፈጣሪን ማመስገን እፈልጋለሁ። አያቴን ማመስገን እፈልጋለሁ። እማው ያበበች ትባላለች። በጣም ነው የምወዳት። በወንዶች ዘርፍ ምርጥ አለባበስ በመያዝ ከሁሉም አምሮ ቆንጅቶ የተገኘው እንደ ስሙ ቆንጆ የሆነው ሙርሲ ቆንጅዬው ነው።
male category for the G-Power TikTok Creative Awards 2025. የጃኒ ቀሚስ በነገራችን ላይ ከፊት ለፊቱ አባይ ከጀርባ ቀይ ባህርን ለማስታወስ የተሰራ ነው። እጅግ በጣም እናመሰግናለን እንደዚህ አይነት አለባበስ ስላሳየሽን፣ እንዲሁም ደግሞ እንኳን ደስ አለሽ። አመሰግናለሁ። ወዳችኋለሁ። ሁላችሁም በጉጉት ስትጠብቁት የነበረው የዓመቱ ምርጥ ቲክቶከር የምንሸልምበት ሰዓት ላይ ደርሰናል። የዚህ ሽልማት አሸናፊ ደግሞ ከመቼውም ጊዜ በላይ ለየት ባለ ሁኔታ የመኪና ተሸላሚ ይሆናል። ዝግጁ ናችሁ አሸናፊውን ለመስማት? Are you ready? ተዘጋጅታችኋል ወይ? ስትጠብቁት የነበረው ጊዜና ሰዓት ላይ ደርሰናል። ሽልማቱን የሚሰጡልን ደግሞ ተወዳጁ ብርቅዬ አርቲስታችን አርቲስት ሰራዊት ፍቅሬ ነው። አርቲስት ሰራዊት ፍቅሬን እባካችሁ ወደ መድረኩ ጋብዙልን። ቲክቶክ ክሪኤተር ኦፍ ዘ ይር አዋርድ የ2025 G-Power ቲክቶክ ክሪኤቲቭ አዋርድ አሸናፊ የሚሆኑት የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። ይከፈት በሉ አንድ ላይ። TikTok Creator of the Year for the G-Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ-ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ እንኳን ደስ አለህ። Adonai, TikTok Creator of the Year for the G-Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ እንድትቀመጡ፣ እባካችሁ እንድትረጋጉ በአክብሮት እንጠይቃለን። ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል። ዲቻ ቦይስ ነፃነት አክበረት ወደ መድረክ እንድትወጡ ፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ። ድምፄን አትቻለው እየጮኩኝ እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያንን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥፍ ምስቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥፍ ምስቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሪኤተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አቡ የእሙ ወንድም ይባላል። ይህ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩትኝ። የእናታችንን የቅድስት ድንግል ማርያምን ስም ከፍ ከፍ ሲያደርግን በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው እውነት ለመናገር እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው ተረድቻለሁ። በአካልም እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም።